የአፋርና የትግራይ ህዝብ የሚያለያየው የለም ብለህ እውነታውን በተግባር እያሳየህ ስላለህ እጅግ በጣም አድርገን እናመሰግናለን። ሰበር ዜና ነው ይዘን መጥተን ያለነው ዛሬ። በእርግጥ ዛሬ ብቻ አይደለም፣ ሁሌም እንደዚህ እየወጣ ወጣቱ የእናንተን አርሚ ጆይን እያደረገ እንዳለና እንደነበረ እናውቃለን። የአፋር ሰራዊት በአጭር ጊዜ አብይ አህመድ እስኪነግጥ ድረስ ሻዕቢያ መጣብኝ በዚህ በኩል ብሎ እስኪያሳብብ ድረስ ያደረሰው የአፋር ሰራዊት ነው። አንዴ ገብቶ ትንሽ የቪዲዮ ለቀቅ አደረግንና ያሁሉ ድንጋጤ የሆነው ያኔ ነውና የሚገርም ነው። ግን ሚስጥሩ ምንድነው የተባለ እንደሆነ አሁን ያልኩት ከ250 በላይ ናቸው ተብሏል። ቁጥሩ አንተም ስለምታውቀው ትነግረናለህ። እንዴት ነው የወጡት? እንዴት ሄዱ? ለምንስ ሄዱ? ምንድነው ምክንያታቸው? አፋር ውስጥ እየተደረገ ያለው እነሱ አስወጥቶ ወደ አርሚው ጆይን እንዲያደርጉ ያን ያክል ሰው በአንድ ቀን ወጥቶ እንዲሄድ ያደረገው ምንድነው? የትስ ገቡ? አሁን ተቀበላችኋቸው እናንተ? የት ሄዱ? የት ገቡ? የሚል ጥያቄ አለኝ። በዚህ እንጀምር። በጣም አመሰግናለሁ። ያው እነሱ የአፋር ህዝብ ሁሉ ከፍተኛ ችግር ላይ ነው ያለው። ብልጽግና ከመጣ ጊዜ ጀምሮ ሰላም የለም፣ የሚበላ የሚጠጣም የለም። ኮንትሮባንድ የሚሰሩት እነሱ ናቸው። እንደገና እንደ ማፊያ ተደራጅተው ሰው ይደበድባሉ፣ ወስደው ቤቶቹ ውስጥ ያስሩሃል። እስከዛ ደረጃ ነው የደረሱት። አንድ በአንድ እንሄድበታለን። ትናንትና በጥይት የተመቱ ልጆች አሉ፣ የኤርትራ ልጆች ወስደው እንደ ሊቢያ አስረው ደውሉ ውጭ ቤተሰብ ካላችሁ የተባሉ አፋሮችን እንደዛ እያሰቃዩ ነው ያሉት። ሞባይልህ ደግሞ አዲስ አበባ ሄዶ ተበርብሮ ይመጣል ብሎ ቀምተው ሞባይል ይሸጣል። በጣም ዝርፊያ ነው፣ በቃ ህግ የለም። እና እንደገና ደግሞ ወደ ስንትና ስንት ሺህ መስዋዕት የከፈልበት የቀረም መሬት ያለ እየመጣ በቀደምም ፍየል ከብት ምናምን እየወሰደ የሚገልን ኢሳ ከአደም ፋራህና ከእስማኤል ዑመር ጌሌ ጋር ተስማምተው ያ ቦታ ደግሞ ለዛ እንደተሰጠና ወደዚህ ከገቡ አፋር በሙሉ እንደሚፈነዳ ሲያውቁ ለማታለል ሞከሩ። እኛም ስንናገር ነበረ። አሁን የአካባቢም ከምርጫ ክልል ቀርቷል። ደሞዝም የለም፣ የሚበሉ የሚጠጡትም የላቸውም፣ ሕክምናም የለም። በቃሬዛ ላይ ነው እርጉዝ ሴት መንገድ እየሄደች የምትሞተው። እነሱ ሱዑዲያ ይመላለሳሉ፣ ሐጅ ይላሉ፣ ታይላንድ ይሄዳሉ። አሁን እንኳን ተዘጋሉ። ጉፋን ሲይዛቸው ህንድና ታይላንድ ሄደው ነው የሚታከሙት። የተንደሆ ፋብሪካ እዛ የነበረውን ብረታ ብረት ሸጡት። መኪና ኮምፕሌት ከነ ህይወቷ ወስደው ቆራርጠው ይሸጧታል። ወይ ከጅቡቲ ከርካሳ መኪና አምጥተው በመካኒክ አስፈትተው አዲሱን ዕቃ እዛ አስገብተው ያችን የከርካሳ ቶዮታ ዕቃ እዛ አስገብተው ንብረት በቃ ህግ የሚባል ስርዓት የሚባል የለም። ስለዚህ አወል አርባ 100 ዓመት ቆይልን 50 ዓመት ቆይልን እያሉ የሚያጨበጭቡ ሊታገል የሄዱትን ከሃዲዎች እያሉ ትናንትና የአፋርን ህዝብ ጽምዶ አድርገን ኑ አገራችሁ ነው ሻንጣ አላከም እንጂ ሲያስ ክፍት ነው ባህር ማን ከለከላችሁ? ማን ነው ወንድሞቻችሁ ጋር አትገናኙ ያላችሁ? ግቡ ሲላቸው እስማኤል ግን አላለም። እና አፋሮችን ለመሰለይ ብዙ ነገር ለማጥፋት ሲፈልጉ ሲያስ ከሃዲ ነው እስማኤል እንትን ነው እያሉ ብልጽግናዎች የሚያደርጉት። እኔ ምን ልበል አሁን አንተ ጠየቀኝ ጥያቄ በጣም አዛውንት ሴቶች ታሪክ ያላቸው የተዋጉ እስር ቤት ናቸው። ጋሊፋግ የወሰዷቸው ትናንትና ብርድ ልብስና ምናምን ያመጧቸውን እዛ ከተርከቷቸው ተረዳ። በጎሳ ያባላሉ። ሴት ልጅ ካለች እንደፈለገ ይጫወቱባታል። መክሰስ መናገር አትችልም። መኪና አላቸው። አዲስ አበባ ጠይቅ፣ ደውለህ ጠይቅ። እና በላቸው ያለው አብይ ነው። እኔ ያውቃለሁ አለው አወል አርባ እንዴት እንደሚገዛቸው። እንዴት ትገዛቸዋለህ? እነዚህ እየረገጡ መሰለው እሱ ተዋል ነው። ሰላም ያለው አፋር ክልል ብቻ ነው። አሁን የምትሄደው አካሄድ ይሄ ክልል ሰላም ታሳጣለህ። አሁን የኛም ሰራዊት በየቦታው ላይ ያለ ወጣቶችም ደግሞ ውስጥ ሆነው ይሰራሉ። ለመሄድ የሚፈልጉም ብዙ ቀን ከሌት አሁን ትናንትና 2 ሰዓት ነው የተኛው። 3 ቀን ሙሉ የሚሄዱ አሉ። ሌላ በ11 በ8 7 በብዙ አካባቢዎች ወደ ትግራይ በሌላም በኩል እነሱ አሁን በጅቡቲ ማጥረዋል፣ በትግራይ ማጠርን ነው የሚሉት። ግን እኛ ብዙ ሜላለን። ለምን አላማ ስላለን
ብዙ ሜል አለን። ውስጥ ያሉት ደግሞ እዛው ስልጣን ላይ ያሉ ከሱ ጋር ያሉ ከኛ ጋር ያሉ በጣም ብዙዎች ናቸው። በቃ ሰው እዚህ ደርሶታል። ደሞዝ የለም 8 ወር 9 ወር ለጾም የሚበሉ የላቸውም። ዱብቲና አይስዒታ ብትሄድ የሱልጣን ከተማ ነው። አይስዒታ አንድ ምግብ አዘህ ልትበላ አትችልም። ይለምን አፋር ለምኖ አያውቅም። ቢሞት ይሻለው ነበር። ለማኙ እዛ ይለምናሉ ይልሃል የሚበሉ አጥቶ እነሱ ብላምብሌት ሳይቀር የወረዳው ኃላፊ ብላምብሌት እሱ ቤት አድርጎ ይሸጥላቸዋል። እርዳታ የሚመጣ ብላምብሌትና ፋፋ ዝርፊያው እስከዛ ደረጃ ነው የደረሰው። ውሃ ቆርጠው የነሱ ቤት ላይ ብቻ ልዩ መስመር ተብሎ እነሱ ይሸጣሉ ውሃ ለ20 ሊትር በ30 ብር እና ህዝቡን አስመረውታል። ማንንም ቦታ ልትሄድ አትችልም፣ ልትከስ አትችልም። እሱና እሱን የሚደግፉት የሚያጨበጭቡ ዓላማ የሌላቸው አገር ምን እንደሆነ ህዝብ ምን እንደሆነ እፍረት የሌላቸው ምን የመሰለ ምግብ ቤት ይጋብዟቸዋል። ከዛ በኋላ ጫት ይገዙላቸዋል። በ16000 ብር የሚከራይ ሆቴል አለ አሁን አዲስ የሰራው። እዛ ሆቴል አልጋ ያዘላቸው ነው ሰው ይሰርባሉ። ላይፍ ላይ ወጥተው ሰው ሲሰርቡ ምን ሲሉ ነው እንትብሉት እና እነሱ አሁን ጸፋርስ ሳይቀር ሄሮይን፣ ኮካይን፣ ሐሺሽ በተለይ በብዛት ሐሺሽ በከሻዎች አድርገው በጀቡቲ አድርገው ወደ የመን ያሸሻሉ። ኮብላይ የሚያመጡት የፖሊስ ኃላፊዎች አሉበት፣ የወረዳ ኃላፊዎች አሉበት። እነሱ ናቸው በገንዘብ ሲጣሉ። በቀደም ያየው የተገለበጠው መኪና እያሯሯጡ አምጥተው ነው በእንትን የመቱት። ተረዳኸኝ? እና የአፋር ክልል ኤመርጀንስ አብይ ያወርዳቸውም መፍትሄው ምንድነው ስንል እድሜና ጤና ለጽምዶ ለትግራይ ህዝብ ለኤርትራ ህዝብ ወንድም የሆነው ህዝብ መሸሻ በዛ ተከፈተልን ትንሽ እና አሁን በቀደም ለታ 50 የሚሆኑ ገብተው የኛ መተው ከበቧቸው። ልጆቹ ልብስ አልቀየሩም። ልዩ ኃይል ልብስ የላቸውም። ተረዳኸኝ? ደክመው መተው 2 ዋርዲያ አውጥተው እዛው እኛ ቀጠራ ገብተው ነው ጠላት ቀጠራ የሚባልበት ቦታ ገብተው 2 ዋርዲያ አውጥተው ተኝተዋል። መተው ከበው አዩዋቸውና ጥለዋቸው ሄዱ። እኛ ሰው ለመግደል ልጆቻችንን ወንድሞቻችንን ለመግደል አይደለም። አገር ነፃ ወጣ ህዝቡ መርጦ ህዝቡን የሚያገለግል እዛ እንዲቀመጥ ነው የምንፈልገው። እኛ እንፈልግም። እኛም አሁን ኤመርጀንሲ የተያዘውን መሬት ወደፊት እየሄድን እንሰዋለን እንጂ ስልጣን ላይ አወል 40 ወንበር ላይ ቁጭ ብለን ወይ እሱ ካቢኔ የነበረበት ወንበር ላይ ቁጭ ብለን ህዝቡን እዚህ እንደገና እንትላልናለን። እኛ ስልጣን አንፈልግም። ህዝቡን የሚያገለግል ህዝቡን የሚያደራጅ አገር የሚገነባ የሚያስተምር ትምህርት ቤቶች የፈራረሱ ትምህርት ቤቶች ጣራ የላቸውም። ዚንጎውን ንፋስ ሲወስደው የወረዳው ወይ የቀበሌው ኃላፊ ሰብስቦ ይወስዳል። የግል ንብረቱ ነው። መንግስት የግላቸው ነው በቃ። እና አፋር ከተሞች ብትሄድ ነጋዴ አፋር አታገኝም። ነጋዴ ከሆነ አያሰሩትም። ሌላውን እያስገደዱ ጉቦ እየተቀበሉ ገንዘብ እየተቀበሉ ከአፋር ክልል አብዛኛዎቹ እየሸሹ ነው። የለም እና ህግ አልባ ስለሆነ ህዝቡ መፍትሄው ምን ይሻላል? ምን ብናደርግ ይሻላል? ወተን ብንታገል ይሻላል? እንደዚህ አሁን ዛሬ ወጣ የሚሉት ሚሊዮኔር ነው። ትግራይ ሄዶ ነበር ከዚህ በፊት በቃ እርቅ ተደረገ ብሎ መጡ። ህልክ ያዙት። አናሰራም በቃ ንብረቱን ቀምተው ምን ቀምተው መጨረሻ የሚያደርገው ነገር ሲጨንቀው ወደ 100 ምናምን ሰው ይዞ ሄዶ በቃ ተንበርክከን ለማይንበረከኩላቸው ሰብአዊነት ለሌላቸው ከምንበረከክ ብንሰዋ ይሻላል ብሎ ነው ሰው መሄድ ያዘው። ስለዚህ አሁን የሚወጣው ከዛ በላይ ነው። ከፍተኛ ስራ እየሰራን ነው ከትግራይ ጋራ። አሁን ደግሞ አንድ ደግሞ ማበሰርህ ቤታቸው በሰላም አያድሩም። ብረት እንትን ብለው ድፋዕ ሰርተው እዛው ግቢያቸው ውስጥ አብዓላት ትበል ወላ ምን አትበል ምን አትበል በቃ ዛፉም እኛንን ድንጋዩም እኛንን ሌላውም እኛንን ኢብራሂም ዑስማን ሲሳደቡ ይውላሉ። እኛ ስድብ አይደለም። አሁን የሚመጣውን አዲስ አገር እንደምንይዝ እርግጠኛ ነን። እኛ በተኮሱብን ይያልን አሁን ሬዲ ሆነን ወጣቶችም ሁሉ ተረድቷቸዋል። አሁን የፖሊስ ኃላፊዎች ነው የገቡት ባለፈው ኃላፊዎች ማድረግ ያላቸው። ስለዚህ አሁን መጡ ጉጉሞ መጡ በዚህ መጡብን አፋር ነፃ አውጪዎች በዚህ ገቡብን። ወላሂ ነው የምልህ ሰመራ ላይ ማታ ከቤት ወጥተው አይሄዱም። እኛ ደግሞ እናደርገው ነበር የእጅ ቦምብ ጥለን ህዝቡ መሃል ቁጭ ይያል እናደርገው ነበር። ለራሱ ችግር ውስጥ ያለ ህዝብ እንደገና የጸጥታ ችግር በዛ አሳበው ደግሞ እንዳይለክሙት ለዛ ነው
አንድ ጊዜ ብቻ የሚሰዋው ተሰውቶ ገፍተን ለመግባት ነው እንጂ እኛ በመረጃ ደረጃ ሽንት ቤት አይገቡም ነበር ከመኝታ ክፍል ወደ ሽንት ቤት ለምን አላማ አለናኛ ሁለት ነው አላማችን ወይ ህዝባችን ነፃ ለማውጣት ወይ ለመሰዋት ነው ሌላ ምንም የለንም እነሱ የሰበሰቡት ገንዘብ አላቸው አንተ አሁን እኮ መናገርን ለፖለቲካ ብዬ አይደለም አምላክ ጾም ነው አሁን ያለ ነው በማይገቡበት የላቸውም ወርቅ ይወስዳሉ ሐሺሽ ይወስዳሉ ምን ይወስዳሉ ኮብላይ ይልካሉ የኛን ልጆች አፋር እንግዲህ በሶስቱም ቦታ ቤተሰብ ነው ብያለሁ ጎሳችን ሁሉ ቦታ አለ እንደ ቤተሰብ ያጎት ልጅ ያክስት ልጅ ምናምን እነዛን ወስደው ገንዘብ ደውል ውጭ ሀገር ሰው ካለ ከለለህ ብለው እስር ቤት ውስጥ አሉ አንተ ከጠላህ በመልክ ከጠላህ ወይ ደግሞ ክብርህን የጠበቀው ምክንያት ያወጡልሃል ኢብራሂም ዑስማን አጥገብ ልትሄድ ፈልጋል እስር ቤቱ ሞልቷል ወደ 18000 እስረኛ ነው ያለው አፋር ክልል 18000 እስረኛ ስለዚህ ህዝቡ በጣም ተሰቃይቷል ህክምና የለም የውሃ ቢሮ ሐላፊው ይሄ አንዱን ነው ምንልህ በቀደም መጥቶ ኢብራሂም ዑስማን ከሃዲ ነው ያለ ይናገር ነበር 27 ቤት አለው ሰመራ ላይ ብቻ አዲስ አበባ ላይ በጣም ትላልቅ ሁለት አፓርታማ አለው ከዛ በኋላ ወደ አዋሽ ሎጊያ ያለው ውጭ ያሸሹት ገንዘብ ደግሞ ዱባይና ወይ ጅቡቲ ባንክ ላይ አካውንት የሚያስቀምጡት ለዛ አካውንት ውስጥ ያለው ገንዘብ በዛ ስለሚያሸሹ የአፋርን ህዝብና መሬት አርብቶ አደርን ያስገድላሉ በድሮን መጥቶ ህፃናዎችን ገለው ሰው ሙቶብናል እንኳን አላለም የጅቡቲ የጸጥታ ኃይሎች መጥተው እዛ ከነሱ ጋር እዛው ተቀመጡ ገርማል ጠላቶቻችን አሁን ሲያስን የኤርትራ መንግስት ጠላት ነው ግቡ አላቸው ለምን እነዚህ እኛ እንደፈለግን እዛ ለምን አንከተክታቸውም ነበር ለምን መከታ ሆናችሁ ኢሳያስ መልእክት ላከ ግን ሻንጣ አብሮ አላከም እስማኤል ግን የአፋር ህዝብ አንድ ህዝብ ነው አላለም ሻንጣ ልኮ ሚስጥር አምጡ ብሎ ሚስጥር የሚሸጡ ህዝባቸውን የሚሸጡ አገር የሚሸጡ የተዋረዱ ናቸው ግን አንድ ነገር ምነግርህ ካሁን በኋላ ተአምር ቢፈጠር አላቀም አፋር ክልል ወደ ኢትዮጵያ ቀረ ማለት ዘበት ነው እኛ አልቀን ሌላ ከሰፈረው አላቀም እኛ እስካሁን ከዚህ በፊት ባለማወቅ ነው በሃይማኖትም በምንም አሳበው በብሔርም ባለማወቅ ነው እንል ነበር ይሄ 4 ኪሎ ውስጥ ቅድ ተይዞ በቀደም እንደተነጋገርነው በ10 ቢሊዮን ኤርፖርት እየሰራ የልብ ህክምና ምናምን እየተባለ ኦሮሚያ ክልል የተሰራ የኦሮሚያ 1 ሚሊዮን ልዩ ኃይል ታንክ እየታጠቀ ሌቭራር ሆስፒታል የለንም ሬፍራር ሆስፒታል የታመመ ሂዶ የሚተኛበት ሆስፒታል የለንም ሆስፒታሉ አልጋ የለውም ሐረሬዎች ናቸው ያመጡልን በውሃ የተጠለቀለቅን ጊዜ ሌላ ምግብ ምናምን ሲያመጡ ሐረሬዎች የሐረር ክልል ወንድሞቻችን እነሱ ናቸው ያመጡት ትንሽ የህክምና አልጋ ምናምን የለም የመጣውን ባጀት ወደ ውጭ ነው የሚያሸሹት የነሱ ቤተሰብ ሚስቶቻቸው እስከዚህ ወርቅ አላቸው በዚህ የወርቅ ቀበቶ አላቸው የሚመጣው ምግብ ከአዲስ አበባ ተጭኖ ነው የሚመጣው የሚሄዱት ባየር ነው ህዝቡን ጨረሱት የሚሞት ስንት አለ አቤት ምንልበት ቦታ አጣን አሁን አቤት ምንለው በጥይት ነው አይ እሱ የኖረ እኔ እናቴን እህቴን ወንድሜ ህዝባችን አይጨርሱም አይኖሯትም ወይ ይለቃሉ ክልሉ ወይ ዛው ይደፈናሉ እኛ ለመሰዋት ዝግጁ ነን ዛሬ ይሄ የወጣው ያየኸው 400 والله ከዛም በላይ ይወጣል ዘፍተውታል በየቦታው ስለዚህ ከ250 በላይ ነው ማለት ነው ዛሬ የወጣው አዎ ከ400 ከዛም በላይ ይደርሳሉ እኛ አሁን ምን አደረግነው መሰለህ ድሮ ፎቶ ናሳይ ነበር ፎቶም አሁን ከለከል ፎቶ እንዳይታይ በሚዲያ ላይ እንዳይወጣ ወታደራዊ ነው ለመጀመሪያ ለሞራል ለምናምን ነበር አሁን ልጅ ይወለድ የለ ሲወለድ ታቅፈዋለ ከዛ በኋላ በእንብርክክ ይሄዳል ከዛ በኋላ ዛሬ ወጣት ሆኗል ትግላችን መንገዳገር ከልጅነት ስላለፈ የመጣው ጭማሪ እንጂ ለነሱ በቂ ኃይል አለንኛ አፋር ክልል والله በቂ ኃይል አለን በቂ ኃይል ለሄ በየቦታው ለሚማረከው ወታደር የደሃ ልጅ ምስኪን 190% መሬታችን ይዋጋዋል እዛ በረሃ ላይ መሄድ አይችልም አይ
የቀረችው 10% እኛን እንዋጋለን በቂ ነን እኛ ተረዳ 10 ሚሊዮን ቢያመጣም والله አይወጣም እንደ ራሻ መኪና 20 ሊትር ውሃ እየጠጣ የሚሄድ ሰው የሚሄድበት በረሃ አይደለም 65 ዲግሪ ሙቀቱ የሚደርስበት በረሃ ነው እኛ ግን እናውቀዋለን ስለዚህ መሬታችንም ተዋጊ ነው እኛ ደግሞ ለመማረክ ካልሆነ ለመዋጋቱ መሬቱ ብቻ ይበቃል የተሸከምከው ብረት ለራሱ ሰውነትን አቃጥሎ ኮንቲኒ ይላል ጫማ ድንጋይ ላይ ስትረግ ሄደህ ይሆናል ኤርታሌ አካባቢ ጫማው ታው ድንጋይ ላይ ነው የሚቀረው ስለዚህ እኛ አሁን ሁሉም ነገር አጠናቀናል አብይ አህመድ አፋርን ለማታለል በጣም ሰው ይንቃል ራሱን የከተማ ሰው ያደርጋል ሁሉ በተንኮል የሱ ሴራ ትግራይን ከአማራ ለማጋጨት ወልቃይትን እዛ እንደ ቦምብ አድርጎ አሁን ሸኔን አምጣል ፋኖን ከትግራይ ኃይል ጋር ለማጋጨት አፋርን ደግሞ አምጥቶ እዚህ ጭፍራ ላይ ሰዎች አድርጎልን ይሄ ሁሉ አልቋል ዛሬ ቁጭ ብለን በጠረጴዛ ቅናሽ የሌላት ሐቅ እንነጋገር አህለ ወሳለን ጦርነት አፈሙዝ መርጣለሁ ካለ ኢትዮጵያ የምትባል ሀገር አንዱ እንጀራ እየበላ ቁርጥ ስጋ አንዱ የሚሞትበት አይደለም እሳት ነው የምትነደው ይሄ ማወቅ አለባቸው ምንም እንትን የለም አብይ የሰራ ሁሉ ፈሸለበት አሁን እንደደመቀ በዛ ያቀራራሉ ምን ይላሉ ስራው ሲጀመር ብዙ የሚወስድ አይደለም ትናንት ወይት ነበራችሁ ያውቋችኋል ዛሬም እንደ አዲስ ነገር የሚያስመስሉት ነገር የለም ስለዚህ በእኛ በኩል በጣም ደስ ብሎናል ህዝባችን ስለተረዳን ለራሱ ነው የሚታገለው ለናቱ ለቤቱ ለልጁ ለሀገሩ ለምድሩ ነው የሚታገለው እዛ ያታለሉት ኢብራሂም ዑስማን ከሃዲ ሌላው እንደዚህ ኢብራሂም ዑስማንን ተው ያ ጨው ያለው ትናንትና ትግራይ ጋር ነበር የትግራይ ጀርናሎች ሁሉ ቤቱ ይውሉ ነበር ደቂቅ ሳይቆሩ ተገልብጦ ሲሳደብ ነበር አሁን ደግሞ ኢብራሂም ዑስማን ገንዘብ ይዟል ሄደም 900 ሚሊዮን ነው አካውንቱ ላይ ተቶላቸው ሄደው የሄደውን አምቡላንስ የህዝቡን ሹፌር አድርጎ በሽማግሌዎች አድርጎ ነው የላከላቸው ከኤርትራ ውስጥ ይሄ ህዝብ ነው እንደዛ የሚያደርግ ለሀገሩና ለህዝቡ ገና አንድ እርምጃ ሳንራመድ እኔ የዛን ቀን ተቃወምኩኝ እዚህ ያሉት ታጋዮች ታዳ የላቸውም ይሄ እነዚህ ኮንትራባንድ ነው የሚሰሩት በአምቡላንስ ኮንትራባንድ አሸዋ ያገዙበታል ብሎኬት ያገዙበታል ለሰው የሚሰጠው አገልግሎት የለውም መመለስ የለበትም አልኩኝ አይ የግድ መመለስ አለበት አለ ይሄ ህዝቡ ነው ስማችንን ባልሆነ እኛ በእግራችን መሄድ እናውቃለን መመለስ ወስዶ በባዳ አስረከባቸው እና አሁን እሱ ምንም ያልሰረቀው የነሱ በአንድ ትሪሊዮን ነው አንድ ስንት አንድ ትሪሊዮን አንድ ነጥብ ምናምን አዎ 673 ቢሊዮን የተሰራ ሆቴሎች ያላቸው ኢብራሂም ዑስማን ከሞዘቦል ዳርጋ ወርዶ አሸዋ ላይ ከልጆቹ ጋር እየተኛ ከዛ ከቀዝቃዛ ቦታው ለራሱም ደግሞ ሱካር አለው ምን አለ ያንን ሁሉ ትቶ ከሞትኩ ለህዝቤ ሞታለሁ ይሄ በጣም አረመኔዎች ናቸው ጨካኞች ናቸው ቢነገሩም አይሰሙም ልብ የላቸውም ርህራሄ የላቸውም ሰውአዊነት የላቸውም እነዚህ ማውረድ በመሳሪያ ካልሆነ የለም ብሎ ስንት ጊዜ ተጨቃጭቆ አይቷቸው አጥንቶ ነው የወረደው አሁን እሱን ይሰድቡልሃል እነሱ ያንን ሁሉ ሰርቀው ያሄ ሁሉ እየቆረፈ ነው ደግሞ ይሄ ነው አይሮኒክ የሚያደርገው ወጣቱ ወደ ኢብራሂም ዑስማን እየሮጠ ነው እየጎረፈ ነው ከምንችለው በላይ ሆነብን እስኪባል ድረስ ማለት ነው አዎ ምን አለ መሰለ አንተ ትክክለኛ ሰው መሆንህን ሰው ያውቃል አምላክም ደግሞ ፈጣሪኮ ይሰጣል የሚያግዝህን ለውነት ዓላማ ከተነሳ አንደኛው ፈጣሪ ነው ተረዳ የሰው ፍቅር የሚሰጥህ እሱ ነው ሀብት የሚሰጥህ እሱ ነው ቅንዕና ካለ እነሱ ዛሬ ባንክ አላቸው ያንን ገንዘብ ሁሉ ይረጫሉ እኮ ሰውን ለማጋደል በጎሳ ለማጋጨት የማያደርጉት ነገር የላቸው ምንም አልተሳካላቸው አሁን ምን ቀረ እኛ እድል ሰተናቸዋል አሁንም በአንተ ሚዲያ ልትገብላቸው የምታደርጉትን ተረንተረትና ሰው ሊሳሳት ይችላል የሰው ልጆች ነን ሁላችንም እንሳሳታለን አሁን 95ኛው ሰዓት ላይ ደርሷል 5% ነው የቀረችው አሁኑ ተመልሳችሁ ይህ ህዝቡን ይቅርታ ጠይቃችሁ ካላስተካከላችሁ
ሁለት ነገር ነው ከያዝ ወደህ ከሄድክ ትሄዳለህ ካልሄድክ ለመጨረሻ ጊዜ እንዳትናገር ተደርገህ ትቀበራለህ ሌላ ምንም ነገር የለም ዛሬ እነሱ የሚያስፈራሩብን ጊዜ ምናምን የለም እኛ በብርጌድ መግባት እንችላለን በኃይል መግባት እንችላለን በጋንታ መግባት እንችላለን በውልቃዊ ደግሞ መግባት እንችላለን እኛ በዚህ አጋጣሚ ላደረጉልንና አሁንም ለህዝባችን ለታጋዮቻችን ለወንድሞቻችን ለሚያደርጉት ነገር በጣም አድርጌ ነው ማመሰግነው ኢሳያስ አፈወርቂን ገዳዩ እስማኤል በድሮን የሚመታ ኢሳያስ በድሮን አልመታቸውም መሬታቸውን እንዲወስዱ በዛ ትግርኛ አደራጅቶ አላከባቸውም ኤርትራ ህዝብ ላይ ሁሉ ያለ ችግር አለ ኤርትራ ውስጥ እነዚህ ከሃዲ ያላችሁ የምታወሩት እኛ ሁሉ ጊዜ እንሰማችኋለን ይመዘገባል እናንተ እንዳትረሱት እኛ እንረሳውም ይሄን ነው የምላችሁ አይነጋ መስሏት ቋት ላይ አራች ይላል ይነጋል ጊዜው አልቋል አብይ አህመድ አዘርባይጃን ሄደ ጥይት ያመጣል በዛ ሄደ እየተማረከ ነው 300 ክላሽም ትናንትና 1000 ነው የሞቱት 1000 ትናንትና ጦርነት ፋኖ ላይ የተማረከው ቁጥር ስፍር የለውም በፋኖ ስለዚህ ግን ይሄንን ብቻ አይደለም እዛው ላይ አንድ ጥያቄ ልጨምር ካነሳው አይቀር የአብይ አህመድ ጉዳይ ማለት ትንሽ ከፍ አድርጋት ካሜራዋ እና ምንድነው እያሉ ያሉ አሁን ክልሎች በልዩ ኃይል ሊጠበቁ ክልሎች ውስጥ ያለው የእያንዳንዱ ክልል አማጺ የሚላቸው እሱ እነዚህ በልዩ ኃይል እና በፌደራል ፖሊስ አለ ክልሎች በፌደራል ፖሊስ እና በልዩ ኃይሎች ሊጠበቁ ለዚህ የሚሆን ከሄሊኮፕተር እስከ ሰው አልባ ይሄ ድሮን እና ሌሎች ቁሳቁሶችም ዩናይትድ አረብ ኤሚሬትስ ታቀርባለች ሰራዊቱም ትደግፈዋለች ሰራዊቱ የግድ ወደ ሰሜን መዝመት አለበት ነው የሚለው ይሄ በግልጽ ያወጡት ነው በተለያዩ ሰሜን ወደ አሰብ ነው ቦይስ ይዘምታል እሱ ነው እንግዲህ እያሉት ያለው አሁን ቤት ይዘምታል እኛ አልሞትንም እኔ ወንድም አልሞትንም እኛ አልሞትንም ህይወት ላይ ነው ያለነው እየተነጋገርነው ቦይስ ነው የሚዘምተው እኔ አብይ አህመድ አንድ ነገር ብነግረው ሰው አልልቅም እኔ ግን የኛ 10 ወታደር የሱን ወደ 20,000 ወታደር ይማርካል 10 አምስቱ ቢሞት የቀረው አምስቱ ወላሂ ምንድነው እኛ ዛሬ እኮ አለም ታሪክ ራሱ ይናገራል ስለዚህ ሰው አለማወቅና ለሰው ደግሞ ተረዳኸኝ በጣም ጉረኛና እንትን ለخبጥበጥ ከተማርክ ሰው ትንቃለህ የሚናቅ ህዝብ አይደለንም ዕውቀት እንዳንማር ከፍ እንዳንል ከ4 ኪሎ አያቶቹ ናቸው እዚህ ያደረሱን በግን አንታማም በጦርነት ለክብራችን ስንል ለመዋደቅ አንታማም ተንበርክኮ እንኳን ከተኮሰ ወይ ተደፍቶ ከተኮሰ እንደ ፍራቻ ቆጥረው በስንት ግድ ነው ያስተማርናቸው በቅርብ ይሄ የጦር ታክቲክ ነው ቁመው ነው የሚተኩሱት ተረዳ ከዛ ከጅቡቲ እስማኤል አስተምሮ ግንባራቸውን ይሏቸዋል በቃ ጨረሷ ጄኖሳይድ ነው የተደረገብን ግን ያ ሁሉ ጥይት ሲንቋቋና እንትን ሲል አይኑን እንደዚህ እንኳን አድርጎ እንትን አይልም ህዝባችን ለጀግነት አይታማም እና አብይ ወደ ኤርትራ ከመሄዱ በፊት ከኛ ጋር ነው የሚጨርሰው እኛ ለማሃል ያለ ነው ከኛ ጋር እኛ አሁን ትግራይንም እንትን ምንለው ቀልጢፍና ዝስራሕ ስራሕ አሎ ረክብኩም ቀጻለይ ኮይኑ ተዳሊኹም ክስራሕ አለው አብይ አህመድ ወደ አሰብ ሲሄድ እኛ 4 ኪሎ አለን ችምበደም አርጋ እንትን በልልኝ አላበድኩም አልጠጣሁም ጾመኛ ነኝ አብይ አህመድ ወደ አሰብ ሄድኩኝ ሲል 4 ኪሎ አለን እኛ እቺን እንዴት ብለህ ነው ይሄን ካልኩሌሽን አርጋ ያመጣልን ትላለህ ትላልቅ ፖለቲከኞችም ላይ መስላቸው ይችላል እንደ ጉራ እንደ ስሜት አይደለም እንዴት እንደሆነ እኛ እናውቃለን አብይ አህመድ ታጋዮቹም ያውቃሉ የኤርትራም የትግራይም ጽምዶ ውስጥ ያሉት ፋኖም ያውቃሉ አብይ አህመድ ወደ አሰብ ሲሄድ እኛ 4 ኪሎ አለን ተረዳኸኝ ዋው እቺ በደም አድርጎ እሱም ያውቃታል እና እኛ ድሮን የለንም ታንኮች የለንም ኦራሎች የለንም ምን የለንም ግን አላማ አለን እኛ ሰላም ነው ሰላም ለማምጣት ደም
ደማችንን ህይወታችንን የምንሰዋ ቤታችን ውስጥ ሰላም ያጣን እዝጌር ያላወረደብንን ረሃብ መከራ አደዳ ባህላችንን አጥፍቶ ሃይማኖታችንን አጥፍቶ መከባበራችንን አጥፍቶ እየተዋጋን ነው ያለው በሁሉ በቃ ወጣቶቻችን እንደዚህ እኮ አልነበሩ ማለት እየሰረክ ሰው ላይ ማላገጥ እንተዛዘን ነበር ያለው ለሌላው ያበላ ነበር ተረዳኸኝ እየሰረቀ ሳይሆን ለራሱ በላቡን ካመጣው አንድ ዶቄት ኬሻ ከመጣ እዛ 20 ቤት ካለ ሁሉም ቤት ሰሃልከው ዛሬ አንተን ይበላል ነገ አንተ እንደዚህ የነበረውን ባህላችንን አስቀርቶ ዛሬ ስጋህን እንዴ አንተ ወስዶ እስር ቤት አስገብተው ሊቢያ ውስጥ እኮ ያለ ነው አፋር ክልል ነው ማለት ደውሉ እስር ቤት ውስጥ አሉ ትናንትና በጥይት የተመቱ አሉ በጥይት የተመቱ ይሙቱ አይሙቱ አይታወቅም በጥይት የተመቱ የኛ አፋሮች ከኤርትራ ስደተኞች የመጡ አሰቃይተው ደብድበዋቸው ከዛ በኋላ እጃቸውን አራግፎ ሊሸሹ ሲሉ ጻን ልጆች ናቸው እድሜያቸው ምናልባት 21 22 ምናምን እዛው ውስጥ ነበረ ቢልዒ ከቢር የሚባል ከጅቡቲ ደህንነት ጋር ይሰራል የአፋር ክልል የደህንነት አባል ነው አብይ አልቆለታል አልኩ እኛ አሁን እኛ ታጋዮች ነን እኛ እንኳን የሱ ተቋማዮች ነን እሱ ከኔ ጋር አሉ የሚሉት ፋይሉን እንዳለ በርካሽ ሽጠውታል ለእስማኤል ዑመር ጌሌ ወላ ለሌላ የስለ አካሎች ለከሌላ ጋር ነው የሚሰሩት ሀገራዊነት የላቸውማ ሌብነት ነው ስንት ይከፈለና ነው የሚሉት ስለዚህ በጣም ከፍተኛ ችግር ላይ ነው ያሉት ትናንትና በጥይት ተመተዋል እንደገና ወስዶ ሞባይል አዲስ አበባ ይፈተሻል ብለው ሞባይላቸውን ቀምተው አልተመለሰም ብለው ሞባይሎች ይቀሟቸዋል ሴቶች ይደፍራሉ በጣም አስነዋሪ ሁኔታ ይሄ ፖለቲካ አይደለም ስሰማ እንዴ ይሄ ህዝብ እንደዚህ አይደለም አብደላ የሚያወራው ትንሽ ለቋል እንዴ ምንድነው ትል ይሆናል والله እንደዛ እንደሰማነው ነው ምነግር እዛ ውስጥ አሉ በጣም ከፍተኛ ለምን ሁሉ ያገኘውን ለመብላት እነሱ ትልቁን ደሞዝ የለም ነው ኮምለ ዶክተር ደሞዝ የለም ሰርቶ የመንግስት ሰራተኛ ነው ኮምለ የ5 ወር ሚሊሻዎች የ8 ወር የላቸው መሳሪያ ይሸጡ ነው መሳሪያ ሽጣችሁ ተብለው እስር ቤት ይገባሉ እንደገና ልጆቻቸው ምን ያበላሉ አንደኛው ሰውዬ እያለቀሰ 20 ኪሎ ዱቄት ግዛልኝ አለኝ والله 20 ኪሎ ዱቄት ምን ነው አልኩት አንተ ትሰራለህ የለን ማለት ነው ለማና ቤት እንላለን ጆሮ ጠቢ አድርገው በየቦታው ማን ምን ያወራል በየመቃም ቤቱ የነሱን እንትኖች ቡችላዎች ልከው ማውራት እንኳን አንችልም አብደላ እና እስከዚህ ደረጃ ነው ያደረሱት ግን ህዝቡም ገና ይጎርፋል ከሚገርምህ ይጎርፋል እኛ ደህና የሆነ ቅንጅትና አሰራር መስራት አለብን እንጂ ያገኘው ሁሉ ልጆችን ለማንጥይ እኛውን የኤርትራ መንግስት ትግራይ ራሷ ችግር ላይ ነው ያለችው የኤርትራ መንግስት ከቻለ የተባበሩት መንግስታት የእርዳታ ድርጅቶች ምናምን ከገቡ 20,000 10,000 ገባ 20,000 ገባ እንልሃለን ሰው የሚበላ አጥቷል ወደዛ ነው የሚጎርፈው ማንንም አይቀርም እዚህ የሚገርም ነው ግን እኔ አሁን አብደላ ከደርግ ስርዓት ጋር ስታነጻጽረው አሁን አንዳንዶቹ ይሄ መጥፊያው ደርሷል ይሄ ሰውዬ ደርግም እንደዛ ነበረ ጉራው ይሄ መሳሪያ ማንጋጋት ሰራዊት ማብዛት እንደዚህ ገነባን እንደዚህ ያፈረስን ይሄንን የደርግ ነው እና አሁን ደግሞ ቅድም የነገርኩ ርዕሱ ሁሉም ነገር ወደ ጦር ግንባር ነው የሚለው ሰውየው ሁሉም ነገር ወደ ጦር ግንባር በትክክል ነው ነገር ማለት ብዙዎች ያወጡት ነው አዎ የሰማሁት ነው 1 ሚሊዮን አዘጋጅቻለሁ 2 ሚሊዮን አዘጋጅቻለሁ ያነ በትክክል ስለዚህ እንደዛ አድርገው ነው ያወጡት ሁሉ ነገር ወደ ጦር ግንባር የክልሎቹ ሰላምና ጸጥታ የክልሉን ሰላም ይጠብቁ እያንዳንዱ ወጣት እያንዳንዱ ሰራዊት በእያንዳንዱ ክልል ያለው ሰራዊት ወደ ሰሜን ይዙር ነው ያለው ኤግዛክትሊ ወደ ሰሜን ሁሉም ነገር ወደ ሰሜን ነበረ ያኔም ሲባል የነበረውና ይሄንን ከደርግ ጋር ስታነጻጽረው እንዴት ነው የምታየው እያንዳንዱ ሰማይና መሬት ነው ሰማይና መሬት ደርግ ጠላት ነበረ ጠላትነቱ በአላማ ነው እንጂ ደርግ መንግስት ነበር ይሄ እኮ መንግስት አይደለም እነዚህ ማፊያ ማትላቸው ማፊያ የራሱን ካገኘ ደግሞ ህዝቡን እንትን አይልም የራሳቸው እንትን አላቸው ሰፋሪሽ ነው ማለት ይሄን እኔ አንድም ጊዜ ተናግሬያለሁ አሁን ሁለተኛ ጊዜ ትጠይቀኛለህ እኔ ይሄን ሰውዬ ከምን ጋር እኔ ከሰይጣን ጋር ነው ያያዝኩት ሰይጣን ከመልአክ ከእግዚአብሔር ትእዛዝ ወጥቶ ሰውን ወደ ገሃነም ለመውሰድ
መሬት ላይ ወርዶ ሰው እፎይ ብሎ እንዳይሰራ ባልና ሚስት እንዳይስማማ ልጅና አባት እንዳይስማማ ስርቆት ውሸት እነዚህ ሴጣኖች ናቸው እነዚህ ምንም በሌላ መንግስትማ ቢሆኑ መንግስት ጦር ግንባርም ይብል ምንም ይብል የዛን ጊዜ እኮ ትግራይ ስለሆንክ አትገደልም ነበር ተረዳይ ቀይ ሽብር ብሎ እጁን ያደረጉበት ይሄ ወንበዴ ነው ይሄ እንደዚህ ነው ተብሎ እዛው ያሉ ለሆድ አደሮች እንትን ካላሉ እንዳሁን እኮ አይደለም ራብ አልነበረም ተረዳይ ምን አልነበረ ጄኖሳይድ አገር ይወድ ነበር ያንኛው ግን ጠቅልዬ እኔ በፈለኩት እገዛለሁ ነበር እንጂ የሚለው እንደ አብይ አህመድ እኮ ቤተ መንግስት አልሰራም ምን አላለም ሰራዊት ያሰለጥን ነበር መሰረተ ትምህርት ይላል ምን ይላል በዚህ መንገድ እሱ ያወጣው ፕላኖች እስካሁን ድረስ እየተሰራበት እንደሆነ ታውቃለህ ግን ቁጭ ብሎ እና ማን አንዶምን ከመግደሉ ሌላውን ከመግደሉ በቋንቋ ሰው የለየ እንትን ከማለት ትንሽ ተዛባበት በዛ መንገድ ሄደ በዛው ገደል ገባ ተረዳኸኝ ይሄ ግን መንግስት አይደለም ይሄ መንግስት አይደለም በምን ይሄ እንዴት በምንድነው መንግስት ምንለው እስቲ ንገረኝ አንተ ሚስትህን ከጂክ ቀምተው እንደፈለጉ እንትን የሚልበት የምትከስበት ቦታ የምታለቅስበት ቦታ ከሌለ አፋር ክልል ላይ ሌላ ብሔር ተናጋሪዎች እንደገና ደግሞ ጎሳቸው ደካማ የሆኑ አፋሮችን ሴት ሳይቀር ነው የሚቀሙት ወላሂ ነው ብለ ሚስትህ አትመጣምና ልጆቹን አንተ አስተኛ የሚባልበት ክልል ነው አሁን በጣም ይሄ በጣም ወላሂ ነው የምልህ እኔ ሚዲያ ላይ በማውራቴ በጣም ይቅርታ ግን በጣም ውስጥ የሚነካና የኛን ምንነት ወገቡ ላይ የሚሰብር ነው ምን አይነት እንደ ወራዶች እንደሆኑ ረዳኝ እና በጣም ከአዲስ አበባ ሳይቀር ከአውሮፓ ሳይቀር ሸራቶን ወስደው ያንን ሁሉ ባጀት ሲጨማለቁበት ቆይቶ የሌላውን አመት ባጀት በብድር ተወስዷል ብሎ እዛ ክልል ላይ ዶክተር የኔ ሁሉ ጊዜ ለምን ሚዲያ ትልቅ ነገር ነው የሚሰም ሚዲያ ላይ የሚወጣም የማይወጣ ነገርም አለ ግን አሁን ምናወጣው በቃ እዚህ ደርሰናል ህዝብ እንዲያውቅልን ነው እኔ ደግሞ ብቻ የማወራ አይደለም እዛ ዩኒቨርሲቲ የሚሄዱ ተማሪዎች ካሉ በፖሊስ ተጠልፈው እኮ ነው የሚወሰዱት በገንዘብ እሺ ካለችው ክብሯን የምትጠብቅ በፖሊስ ተደብድባ ነው እኮ በልዩ ኃይል በምን የምትወሰደው እንዴ ህግ የለም በቃ አወል አርባ ምንድነው ነው ያላቀም ግን እኔ አንድ ሰው እየስጠይቀው አወል አርባ ለማስተዳደር ለመግዛት አይች 7 ያጎቱ ልጆች ነው የገደለው 7 አንድ አይደለም መሐመድ ቲካ ብቻ ነው የሚታወቀው 7 ነው ያጎቱ ልጆች ያ አሁን ትግራይ ላይ ያለው መንገላን ይቅርታ ለመጠየቅ የሱ ጓደኛ አጠገብ ሄደው ገዳዩ አባታችን ነው እኛ አንገባበትም እዚህ ጉዳይ ላይ ምናምን ተብሎ የቤተሰብ ጉዳይ ነው ብቻ እኔ አጠገብ አትምጡ እኔ ሰላም ነው የምፈልገው በዛው አላቸው አዎ ልጆች ናቸው ከአባቶቻቸው ላይ የሚመሰክሩ 7 ያጎቶቹ ልጆች 7 ሌላው ተው ሌላ ማን ይቆጥሯል ይሄ ከቤተሰባቸው ውስጥ ነው እንደዚህ አታድርጉ እንደዚህ ሰው ጋር አታጣሉን እንደዚህ ይሄ የሰባዊነት ያለው ሰው ስራ አይደለም ምናምን ያሉትን ቃ 7 ጠይቀው ደግሞ መንገላ እኔ ያልኩ ውሸት ከሆነ ከዛ በኋላ እኔ ኢንተርቪው አታድርገኝ ውሸታ ምን ያደርጋታል መንገላ ዘመዱ ነው እንግዲህ ሆቴሉም ራሱ ሆቴሉ ወሰደ ማዲያው ወሰደ አሁን በቀደም የመሐመድ ቲካ ሚስት እዛ ያለውን ኮሎኔል ተናግረው አውጣት ብለው ሲመጡ በሌላ መሐመድ ቲካ አገር ነው የሚያውቀው ደግነቱን አፍ ሳይቀር ዝንጀሮ ሳይቀር ያበላ ነበራሉ በኋላ እነሱን ማሰማት የሚችሉ ከላይ ከፌደራል እዛንተም ብለው እነሱ ሲጮሁባቸው ነው የተዋቸው ቤቱን እኮ ለማፍረስ ነው ልጆቹን አውጥቶ እና ይሄ በጣም መጥፎ ደረጃ ነው ያፋር ክልል ያለበት እኛ ድምጽ ሆነን ነው የምንላቸው ማንኛውም ታጋዮች ማንኛውም ሚዲያዎች ድምጽ ሆነን ይሄ አሁን እኔ እዚህ የምናገረው በእንግሊዘኛም በምንም ያስተረጉሙታል ብዙ ዓለም ዝም ብላ አይደለም እንትን ያለችው እስቲ ድረስ
ይድረስ። ይሄ ያለብንን ዛሬ መሆን የያዘው አረመኔዎች ተመርጠው ሰብአዊነት የሌላቸው ተመርጠው ትምህርት ቤት የለም። አንድ ክላስ ውስጥ ከ300 ምናምን ልጅ በላይ ነው። በጫጫታ አይሰሙም። ትምህርት የለም። የፈረሰ ትምህርት ቤት አልተገነባም። አወል አርባ ከመጣ አንድ ድንጋይ ላይ ያድርገናል ካሉ እኔ አብደላ ቀጣለሁ። 100,000 አውጥተው 10 ሚሊዮን አወጣን ይላሉ። ፎርጂድ እንትን አሰርተው ምናምን የራሳቸውን ቤት ለራሳቸው ይሰርቃሉ፣ ኪሳቸውን ለራሳቸው ይሰርቃሉ። ስለዚህ ቤጂ ይታያል። ይኸው ፌስቡክ ባና የአወል አርባን ፎቶ ካለጠፍክ ከስራ ትባረራለህ። እኔ ስናገር እኔ ላይ መጥፎ ኮሜንት ካልጻፍክ ወይ የሆነ ሰላም ምናምን ካልክ ትባረራለህ። እኔ እንደዚህ አይነት ዲክታቶር አላየሁም። በደርግ ጊዜ አላየሁ። እኔ ደርግ በደም አድርጌ ነው የደረስኩበት። አበደን እንደዚህ አይነት ነገር አላየሁም። ፖሊስ ነበረ። ጉቦ እንደዚህ አልነበረም። ሌብነት እንደዚህ አልነበረም። መጨረሻ ሊጠፋ አካባቢ የባለስልጣኖች ልጆች መፍላት ጀምሮ ነበር። መጨረሻ በቃ ተረዳኸኝ። 89 በፈረንጅ ማለት ነው 89 88 አካባቢ መሳሪያ ይዘው ምናምን ልጆቻቸውም ጎረሞሱ ሲበጠብጡ ነበረ። ወደ መጨረሻ አካባቢ በዛው ጠፉ። ተረዳኸኝ። ግን እነዚህ መኪና አሁን 2026 አፋር ክልል እንዳለ ታውቃለህ? ባለስልጣኖች እንዳላቸው ሰው የሚጠጣ ውሃ አጥቶ 2026 የሚገርም ነው። ስለዚህ ይሄ ማን ነው የሚያደርገው? አብይ አህመድ ነው። እና የደህንነቶች የኬንያ፣ የሶማሊያ፣ የጅቡቲ የደህንነቶች ፕሬዝዳንቶች መጥተው ሲወያዩ የነበሩት እዚህ አካባቢ ዝም ብሎ እንትኖች አሉ። የአወል አርባ አይታችኋል። የተሻለው እሱ ነው። ወደዛ ጠራርገን እዚህም ቦታሽ አለ ምን አለ ነዳጅም አለ ምናምን አለ። እነዚህን ህዝብ በእኛ ነው እነሱ ቢወያዩት። አፋር ላይ ሲዘዋወር ነበር ነው የምትለኝ? አዎ እዝጌር ከእግዚአብሔር ከወረደብን ምንም እንለው ነገር የለም። ተመስገን ነው የምንለው። ግን እኛም አውቀን አቅም ስላጣን ነው እንጂ አብይ አህመድ አንድ ቀን ተኝተን አናድርልህም። እኔ አሁንም አፌን ሞልቼ አገር ለመሆን ነው የምንፈልገው። እስከ መጨረሻ ድረስ ለመሰናበት ነው የምንፈልገው። እኛ ይሄ የውልቄ እንትን ነው እንደ ድርጅቱ ሳይሆን የግሌ ፍላጎት